ስለዛ በቃ ይቅርታ ተባብለው እሱም ሄዶ ይሁን እሷም መታዩን ከዛ በኋላ ሰላም ይፈጥራሉ። መጨረሻ ላይ ግን ለማስተማር ነው ብሎ እንደሚናገሩ እርግጠኛ ነኝ። ሀሰንም ነገሩ ላይ የገባው ለዛ ነው እንጂ ሪል የሆነ ነገር ቢሆን ብሩኬ ደርግሞት ነው የሚለቀው። ሰባተኛ ሰማይ ላይ ነው የሚሰቅለው። ደርግሞት ነው። ብሩኬ በሃይሜ ላይ ቀልድ አያውቅም። በእናቱና በሃይሜ ድርድር የለው። ለዛ አሁን ምንድነው ሀሳብ መስጠት ያለብን? በቃ ታረቁልን ወይ አንተ ሄደህ አምጣትና ከዚህ በኋላ ሰላም ፍጠሩ። የሚማረው ተምሯል፣ ያልተማረውም ተሳዳቢ ደግሞ አንድ ቀን እውነታው ይገባዋል። ምን አይነት ደግሞ እናንተም እንዳወቃችሁ እንዳታስናቁ። ለምን እንደተማራችሁ ነው ማለት ነው። በቃ ተምረናል ነው በቃ አስተምሮናል። በሶስተኛ በፍቅር ህይወት ውስጥ በሰው መሀል ላይ ሶስተኛ ሰው መግባት እና ፍቅር መቅደም እንዳለበት ክብር መቅደም እንዳለበት እሷ እሱን ማክበር አለባት፣ እሱ ደግሞ እሷን ማክበር እንዳለበት እንደዛ ነው የሚያስተምረው ብዬ ነው። እኛ ሁላችንም መጀመሪያ እርስ በራሳችን ከፍቅር ማባበርን ማስቀደም እንዳለብን አዎ እሱን ነው የተማርነው። ብሩክና ሃይሚ ተምረናል። ታረቁልንና እንውልን። በቃ ይበቃችኋል እባካችሁ። ወይ ተመካክረን አንድ አይነት ኮሜንት እንቆመጥ። አዎ ማርያምን አታሳዝንም። እንዳፋችሁ ያደርገው እንደ ንግግራችሁ ያደርገው። ግን ውዶች እኔ እርግጠኛ ነኝ ማርያምን ዳፋችሁ ሁሉ ጊዜ ሲሰራ እኮ ሆና ነው የምትሰራው። እና ብሩክ ራሱ ያስተምር ነው ነገር አታለቅስም እሷ። በውሸት እንደዚህ ማልቀስ አያስፈልግም። አታለቅስም እሷ። ግን ያደርገው አንድ ነገር ሲሰራ እኮ አሳምና ነው መስራት አለበት። አሁንም ማለት ነው አሁንም ሌላ ሁሉንም ቀርቶ ብዙ ሰው የደማ ስለሆነው ብዙ ሰው ውስጡ ስለሚወዳቸው መመለስ ማንኛውም ነገር ታርቆ በቃ ኑ በቃ ይበቃል ተብሎ እሷን ባለችበት እሱም መጀመሪያ እንደዚህ አይነት ቦታ መሄድ አያስፈልግም ነበረ። ብዙም ይሄ ነገር እውነታችሁ ነው። በሁለት ሰው መሀል የሚገባ ሰው ሁላችሁም የደረሰባችሁ ትኖራላችሁ እዚህ ጋር ማለት ነው። አልደረሰበት የለም። በመሀል የሚገባ ሰው እንዴት እንደሚለይ እንዴት እንደሚያቆራረጥ ራሳችሁንም ታውቃላችሁ። ይሄ ነገር በጣም ትክክለኛና ትክክል ነው። እኛም ይሄ ነው ያልነው። በመሀል የሚገባ ሰው በጣም ከባድ ነው። ይመለስ በቃ ታመናን ማለት ነው ያለባችሁ እናንተ በቃ ነው። እነሱም ያንን አውቆ እኮ ነገሩን ሊያቋጩ ነው አሁን። በቃ ይሄ ነው ምናልባት ከሶስት አራት ቀን አይበልጥም። ይቋጩልን። ይበቃናል በቃ ይበቃናል። እኛ የምንፈልገው አንድ ላይ ሆኖ ነው በቃ ይሄ ሁሉ ነገር ሁሉም ነገር ደግሞ የራሳቸውን በየቪዲዮ እያወሩ እኮ ነው። እና እነሱ እየፈለጉት ነገር አለ። ማን ይወዳል ማን ይጠላል ብለውን ኦዲየንስን መፈተሽ ፈልገዋል። ስለ ኦዲየንስም እያወሩ ነው። ብዙ ነገር እኮ ነው የሚታወቀው። ምክንያቱም ብዙ ነገር ስንቱ አላዩት ጉድ አይኖርም። አሁን እያንዳንዳቸው ብዙ ጉድ አይተዋል። ወዳጅም ጠላትም አይተዋል። ግን ይሄ ነገር በቃ ይበቃል በሉና ይመለሱ። አለበለዚያ ሁሉም ነገር ያው ኮመንት ላይ ራሱ ነው። አሁንማ ጨርሰውታል። ማርያምን ጨርሰውታል። አሁን በቃ መጨረሻው ፓርት ላይ ደርሷል። ታላላችሁ የመጨረሻው ፓርት ነው። ሰላም ነው ሄዷል ብሎ ወይ ሄዶ ያመጣታል። ነገር ላስታውስላቸው ትላንትና ተራ በተራ እናወራ። ሙይት ያዙ። እሺ ተራ በተራ አንድ ሰው አውሩ። እኔ ሙይት አምጣት በሉ። ሌላው ነገር ውስጥ የምንገባ ሌላ ሻንጣ ምናምን አትበሉ፣ ሌላ ነገር አትበሉ። በቃ ሰላማዊ ንግግር ተናገሩ። ተምረናል። ሶስተኛ ሰው መግባት የለበትም። አምጣለን፣ ሃይሚን አምጣለን እንበል። ሰው እየተጎዳ ነው። እንዴት አመሻችሁ? እኛ ሚዩት እናደርጋለን። በተራ መልዕክትሽን አስተላልፉ። ሁላችሁ
እሺ እንዴት ናችሁ? ሰላም ናችሁ? እንዴት ሰላም አቅርብና እንትን ትላላችሁ። ሰሚልኝ እንዴት ነሽ? ሰላም ነው ተወሽ? ደህና ነኝ። አዎ ደህና ነኝ። ወለየዋ ሰላም ነን። ሰላም ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። እንዴት ናችሁ? ሰላም ብያለሁ። ሁላችሁም ከታችን አለን። እንዴት ናችሁ? ሰላም ነሽ? እግዚአብሔር ይመስገን። እንዴት ዋላችሁ? ወደ ኋላ መልሳችሁ ያለፈውን ከማውራት እንደዚህ ሆነ ከማለት በቃ ይበቃችኋል። እሷም ጸጽቷታል፣ እሱም ጸጽቶታል ዛሬ እንዳያችሁት። ስለዚህ ሂድና አምጣት፣ በቃ ሄዶ ያምጣት። ያኔ አትመጣም። አዎ እንደዛ በል እስኪ። እዚህ ጋር ኮሜንቱ ሁላ ጥሩ ነው እየጻፉ ያሉት አሁንም ማለት ነው። ሀዲያ ከንጣት ብሩክዬ በአላህ ይሉታል ሙስሊሞቹ፣ ክርስቲያኖቹም በእንትናቸው እያሉት ነው። እና አይዟችሁ ሊያልቅ ነው። አንዳንዶቻችሁ እያለቀሳችሁ ነው እና እባካችሁ አታልቅሱ፣ ሊያልቅላችሁ ነው። እሺ በቃ ወደ መቋጫው ናቸው ደርሰዋል እኮ ማለቃው መሰለኝ። በቃ ማጠናቀቂያው ነው ይመጣች ማለት ነው። አሁን እንግዲህ አመጣጣቸውም ጥሩ አመጣጥ ነው። ሀይሚ መጣ ይባላል። ተዛ አለቀ ማለት ነው። እሱ ሳይሆን ያምጣልን፣ በቃ አምጣት በሉ። ይቅር በቃ ይበቃናል። ውስጣችን ደምቷን ኑ በሰላም አምጣት ሂዳና አምጣት በሉና አስተላልፉ። ሌላው ነገር ይቅርብን። እሱ ይቅር ይበላቸው። መጥፎ ነገር የሚሉት በኮሜንት ብሎኛል። በቀደም የሰደበው ሁሉ እኮ ተጸጽቶ አሁን ኮመንቱ ላይ ሁሉም አምጣት ይሰሩታል። እሱ ምን አደረገ? ለምን ይሰሩታል? ለምን እንደሆነ አውቀሻል። ይሄ እንደዚህ አሁን አምጣት ብሎ የተሳዳቢዎቹ ራሳቸው የገቡት እንደማይለያዩ ያውቃሉ። ለያዩአቸውም የሞከሩት ያሰቡትም ኮሜንትም የጻፉትም የእሱንም ምላሽ ሰሙ፣ የእሷንም ምላሽ ሰሙ። ለዚህ ነው አሁንም ወደ ልቦናቸው የመልሳቸው ተቃራኒ ቡድኖች። በእውነት ነው የምልሽ። ሁሉም ሰው አንድ እኮ ቢሆን እነኝህ ልጆች ራሳቸው እንደዚህ አይሆኑ። ስለዚህ ሀሳባችን አንድ ከሆነ ብሏል። እሱም ተናግሯል እኮ ያኔ ካጠፋሁኝ አጥፍተሃል ብትሉኝ እመለሳለሁ። እሷንም ካጠፋች አጥፍተሻል ካሏት ትመለሳለች ብሏል። ስለዚህ የሁላችንም አመለካከት አንድ ከሆነ እነኝህ ልጆች ለምን ይጣላል? አዎ እነሱም የፈለጉት ይሄንን አስተያየት ነው። የሚሰሩትን ስራ እንደ ስራ ተቀብለን በሚያደርጉት ነገር አስተያየት ጥሩ አስተያየት መስጠት። እኛም የምንማረውን ተምረን ያለው ስህተት እንዲያርሙ መናገር እንዲያርሙ በዚህ ሆን በዚህ ነው ይቀበላሉ እኮ እነሱም እኮ ብለው እየተናገሩ። አሁን እነሱ በመጡ ለእነሱ እንደ ኦዲየንስ እኮ አይደለም የሚያውን እንደ ቤተሰብ ነው የሚያውን። የመጡት አመጣጤም ጥሩ ነው፣ ሀሳባቸውም ጥሩ ነው። አሁን ይበቃል። አይደላችሁም እንደ ቤተሰብ ከቤተሰብ የምትበልጡ እናት እህት ምን እንደሆናችሁ እናንተ ናችሁ የምታውቁ። እንዴ ምን ነው ውስጣችን ለልጆቻችን ለራሳችን ለእህቶቻችን ማናረገው ነው ውስጣችን የሚያረው ስለምንወዳቸው አይደል እንዴ? እሷስ አሁን ሰሚልኝ እንዴት ነው የምትሆነው? ትወዳቸው ከውስጥ እኮ ነው። እዚህ ጋር እኮ ማለት ነው አሁን እዚህ ጋር ቤተሰብ አለኝ፣ ልጆች አሉኝ። ልጆቹን እንደ ልጆቼ በማየት ነው። እዚህ ጋር እውነት መናገር ለራስ ነው። እዚህ ጋር ማስመሰልም ሳይሆን ማለት ነው። እነዚህ ልጆች አንድ እናት ታሳድጋለች አይደለ? አንድ እናት ታሳድጋለች። መወለድ እኮ ቋንቋ አይደለም፣ ትርጉም የለውም። አንድ እናት አምጣ ስትወልድና 9 ወር ስትሸከም ስታሳድግ፣ እነዚህ ልጆችም ከቤተሰብ አንድ ፍሬ ሆነው እያየናቸው ነው አይደል ያደጉት። እውነት ለመናገር ማለት ነው እኔ እውነቱን ነው የምናገረው። እሳት ላይ ስደት ላይ ነኝ ያለው። እነዚህ ልጆች አብረን አሳድገን ትልቅ ከፍታ ላይ ስንጠብቃቸው ልጅ ወልደው ስናይ ማረጋቸውን ክብራቸውን ስናይ
ያንን እየጓጓን እኛ እናቶች ማለት ነው። ይሄንን በዚህ ነገር ደግሞ ይሄ ነገር ሲከሰት እንዴት አያስለቅስም? እናት ወላድ እኮ ታለቅሳለች። እርግጠኛ ነኝ ገና የምትወልድም ደግሞ እህት የሆነች ደግሞ ነገ ወንድምም የሆነ ይሄ ነገር እኔም ቢሆን በዚህ ደረጃ ይገጥምኛል ብሎ ያለቅሳል። እነዚህ ልጆች በሚዲያ ነው የምናውቃቸው ቢሆኑ ሀይሚም ከቤተሰብ ጋር አንድ ፍሬ የሆና ልጅ ነው የምናውቀው። ብሩኬም ከጓደኞቹ ጋር ከነ ማርክ ጋር ለዚህ ሁሉ ያበቃው ማርክና ውቤ ማን ነው ሙቤ፣ ቀጥሎ ደግሞ ማን ነው ያ እንትና ማን ነው እሱ ያ እንትና ማን ነው ይሄ እንትና ዊና ማርቆስ ሄለን ጋር በሚሰሩ ሰዓት እንደዛ ሲባረሩ አው ቁመቱ ረዘመ እንጂ አንድ ፍሬ ልጅ ነው ይሄ ልጅም መቼም እድሜ በግልጽ የሚናገሩ ነው። እነዚህ ልጆች ታዲያ አሳድጋችሁ እናንተ ወግ ማረጋቸውን እየጠበቃችሁ የሰው ልጅ ለፍቶ እኮ የፍሬውን እንትን መብላት አለበት አይደል? ትልቅ ላይ ስንጠብቃቸው እነዚህ ልጆች አሁን ዛሬ በቀላል ነገር እንዲህ በቀላል ነገር ተለያየን ሲባል አይከብድም እንዴ? እንዴ አይከብድም? ይከብዳል እኮ ያማል እንዴ ያስለቅሳል እንዴ። ደግሞ እነዚህ ልጆች ለራሳቸው ብቻ አይደለም ጥቅሙ ማለት ነው። ብዙ ሀዘንን ያስረሱ ልጆች አሉ። በእነሱም ይጽናኑ አሉ። እናት ያጠዋሉ፣ ወንድም ያጠዋሉ፣ እህት ያጠዋሉ፣ አባት ያጠዋሉ፣ ልጅ ያጠዋሉ። እና እነዛ ልጆች ብዙ ጭንቀት ትምሳሌት ናቸው። እነሱን እኛ ትምሳሌት ይዘን ነው የምንጓዘው። እዚህ ጋር ትንሽ ነገር ይዘው ትንሽ ነጥብ ይዞ አንጠልጥሎ ሰውን እንደ ውሻ ከማባላት ጥሩ ጥሩ ነገር እነዚህ ልጆች ላይ መልካም ነገር እየወደድናቸው ሲለየን እስቲው ሚዲያው አልቀዘቀዘም? እነሱ ሲመጡ እስቲው አንዱ ካንዱ አንዱ ጸብም እኮ ፍቅር ነው። እነዚህ ልጆች እያሉ ሰው ቢጣላም ፍቅር ነው ስለምንወዳቸው። ምክንያቱ የሚጣሉ በምንድን ነው? ልጆቻችን ናቸው አይደለ? አንዱ ካንዱ አንዱ ካንዱ እውነተኛ የሚወዳቸው ካለ እኔ በእውነት ነው የምላችሁ ለራሴ አልጸልይም። እኔ ይሄን አረኩ አልልም። ፈጣሪ ነው የሚያውቀው የኔ። ግን እዚህ ጋር አንድ ኢትዮጵያ ላይ ትታዘበኛለች። ማነባውን ባኮ ምን አለ አይኔን ሰውነቴን እዚህ አዲስ ቤት ስመጣ ራሱ ያጠፋሁት ብዙ ነገር አለ። የሰዎቹን ዕቃ አቃጥዬ ያለው እነሱን አይምሮ በማያስብ ሰዓት እንቅልፍ እያጣው ነው። እኔ በነበሩ ሰዓት እንግዲህ ደህና ነበርኩ። አሁን እንኳን ራሴ ይታወቀኛል፣ እኔ ውስጤ ይታወቀኛል። ግን የማለቅሰው ምክንያት ልጆቼ ናቸው። ሀይሚ የግድ ከአንጀቴ ስላልወጣች ነው ወይስ ብሩኬ ከአንጀቴ? በቃ አንድ ሰው ከወደድሽው የራሴ ነው የምለሽ ትያለሽ። አንድ ከጎዳና ላይ የወደቁትን አቅም ያላቸው አቅምም የሌላቸው ያላቸውን ተካፍለው ሲያሳድጉ ያላቸውን ተካፍለው ሲያለብሱ በረከቱን ከፈጣሪ እኮ እናገኛለን እያልን እነዚህ ልጆች ደግሞ በጣም እኔ እወዳቸዋለሁ። ምንም እዛ ጋር አንዱ ስላወራ አንዱ ስለተናገረ ልቦናዬን በቃ አይምሮዬና ልቦናዬ የተመሰጠበት ለእነዚህ ልጆች ነው። ምክንያቱስ ምንድን ነው? በጣም ወዳቸዋለሁ። እንደሌላው ዘልዛላ አይደሉም፣ ተሳዳቢ አይደሉም። ኦዲየንስ እንደፈለገ ሲሰድባቸው፣ እንደፈለገ ስናረጋቸው፣ እንደፈለገ ሲደረጉ ሲዘቀዘቁ ለምን እንዲያረጋችሁን አይሉም። ታዲያ እነዚህ ልጆች ለምን አያሳሱም? ለምን አያስለቅሱም? እውነቴን ነው የምለው። በጣም ነው የሚያስለቅሱኝ። በጣም ነው የማለቅሰው። የማለቅስበት ምክንያት አለኝ እኔ። እውነቴን ነው የምለው። በጣም ያስለቅሳሉ። ለምን አያስለቅሱም? ያስለቅሳሉ። እስቲ እሷን ይዋት ትናንትና እስቲ በእናታ ፍቅር የሚያውቅ መቼም ልጅ የወለደ ሳይፋቀር አይደለም። ስደት ለእንጀራ ብሎ ቢመጣ ልጆቹን ለማሳደግ ብሎ ቢመጣም ቢሰደድ ፍቅር ማለት እንዴት ነው? ፍቅር ከባድ ነገር እኮ ነው። ፍቅር ከባድ ነገር ነው። እነዚህ ልጆች እኮ አጥንታችን ውስጥ ደማችን ውስጥ የገቡ ልጆች ናቸው። ስለ እኔ በእውነት ነው የምላችሁ። እግዚአብሔር አላመነኝ ለሰው ግድ የለኝም፣ ግን ልቦናዬ